እየተንከባከባችሁት ነው? አዎ በጣም ከመለየት ጀምሮ ነው የምንሰራው። ከዛ እስከ መጨረሻው ድረስ የማስቀጠል ደግሞ የኛ ተግባር ይሆናል። ከዚህ በፊት የነበረው አሰራር የለሙ የአረንጓዴ ቦታዎችን በአካል ሂደን ካላየን በስተቀር ማራገጥ አንችልም። ዓለም አንድ መንደር ሆናለች ሲባል ቴክኖሎጂ ያመጣ ነው። አሁን ግን እዚህ ቢሮአቸውም ቁጭ ብሎ በሞባይላቸው ያንዳንዱን ሳይት የሚቆጣጠሩበት ሲስተም ነው። ስማርት ኢንቫይሮንመንት ወይ ነው ስማርት ሲቲ ሲታሰብ ነገሮችን ወደ ሲስተም የመቀየር እንዴት ናችሁ? እግዚአብሔር ይመስገን ቆንጆ ነው። ቆንጆ ነው በጣም እግዚአብሔር ይመስገን። እየተንከባከባችሁት ነው? አዎ በጣም ጥሩ ነው። በጣም ምን አለ የሚጎል? ምንም የሚጎል ነገር የለም። አሪፍ ነው። የቀረውን ቁፋሮ እንጨርሳለን። ዛሬ ሌሊት ዋጠጣ ከዛ ደግሞ ነገ የቀረውን እንቆፍራለን። ቆንጆ ነው። ዝናብም ዘነበላችሁ? ጥሩ ነው። እግዚአብሔር ይመስገን በጣም እግዚአብሔር ይመስገን ቆንጆ ነው። አዎ በሌሊት ነው የጠጣው ውሃው? አዎ በሌሊት ነው። አረም እያረማችሁ ነው? አዎ ላይ ቆንጆ አድርጋችሁታል። ያምራል። አዎ ምን አለ ቢታገዝ? ምን አለ የጎደለ? ምንም የጎደለ ነገር የለም። ብዙዎች ሰላም እንደምን አለ? ጤና ይስጥልን። ቤተልሔም ባላለው ከአዲስ ሚዲያ ኔትወርክ። እሺ መሀሪ ባላለው እኔም ከከተማው ውበት። ቦታው በጣም ነው የሚያምረው። አጋጣሚ በዚህ ጋር አለፍ እያልኩኝ ለማረፍ ተገድጃለሁ። ከዚህ በፊት የምልስ አፈሮችና ሌላ ዳምፕ የተደረገበት መኪኖች ዝም ብሎ የሚያድሩበት ምናምን ኤሪያ ነበረ። አሁን ግን እንደምታዩ ውብና ቆንጆ ሆኖ ስለዚህ አረፍ እንበልና እሺ ደስ ይለኛል። የተወሰነ ነገር ቆንጆ እንክብካቤም እየተደረገለት ነው። ያምራል እንዳልሽው ነው። ጥሩ ነው። ጥሩ እየተሰራ ነው ያለው። ከየት ጀምሮ ነው በዚህ መስመር ያለው? ከዚህ ከኮዬ አደባባይ ጀምሮ እስከ ሚካኤል ቦሌ ሚካኤል ድረስ በአንድ አይነት ወጥ በሆነ መልክ በዚህ መልኩ ተሰርቶ ቆንጆ ሆኗል ማለት ነው። አሁን ይሄኛውን ቦታ ሳይው በጥሩ ሁኔታ የተያዘ ነው የሚመስለውና ውበትም አለው። አረንጓዴነቱንም እንደዛ የጠበቀ ነው። እንዳያዋቸው ደግሞ ተንከባካቢዎችም አሉና እስቲ ሌሎች ቦታዎችንስ በዚህ መልኩ የማስኬዱ ሁኔታ እንዴት ነው? የኛ ስራ በአንደኛ ቦታዎችን እንለያለን። ክፍት ሆኑ አረንጓዴ ቦታዎች በማቅራው ፕላን ክፍት አረንጓዴ ቦታዎች ተብሎ የተመላከቱ ኤሪያዎችን እንለያለን። ከዛ በኋላ እንዲለሙ ነው የምናደርገው እናለማለን። ከዛ ከለማ በኋላ ወደ እንክብካቤ እናስገባለን። እንክብካቤው ቅድም ባይሻቸው እነዚህ አካላት በመታያቸው የመንከባከብ ስራ ይሰራል ማለት ነው። ስለዚህ ከመለየት ጀምሮ ነው የምንሰራው። ከዛ እስከ መጨረሻው ድረስ የማስቀጠል ደግሞ የኛ ተግባር ይሆናል። የክትትልም የድጋፍም አግባባችን ከማዕከል ጀምሮ እስከ ወረዳ ስላለ በዛ ልክ እየተከታተልን ነው የምንሄደው። የነን አካባቢ ቅድም ምናልባት ስታልፊ ካየሹ ወይም እዚህ አካባቢ ስትመጪ ካየሹ እንዳሁን አልነበረም። የተረፈ ምርት ማከማቻ የመኪና ማደሪያ እና ሌሎች አላስፈላጊ የማያምር አካባቢ ነበረ። ከዛ በኋላ ግን በዚህ ደረጃ ልማት እንዲለማ ተደርጎ እንክብካቤም እየተደረገለት ነው ያለው። ከአመት አመት ወጥ በሆነ መልክ እንክብካቤም የማድረግ ስራ እየተሰራ ነው። ማህበራቶች አሉ በአግባቡ እንክብካቤ ያደርጉለታል። እኛም ወረዳም ክፍለ ከተማም የክትትልና የቁጥጥር አግባቦች ስላሉ ወጥነት ባለውና ቀጣይነት ባለው መልክ እንክብካቤ የተደረገለት ያው ክረምትም በጋም በዚህ ደረጃ እንደዚህ ውብና በሚያምር ሆና ነው የምናገኘውና ቆንጆ ነው። ስማርት ከተማ ለመሆን ሂደት ላይ ያለች አንዲት ከተማ በዚህ ኢንቫይሮንመንት ላይ ስንመለከት ከሚጠቀሱ ጉዳዮች ውስጥ አንዱ ይሄ አረንጓዴ ቦታዎችን በተገቢው ሁኔታ መንከባከብ ነውና አሁን ያለንበት አቋም የከተማችን አረንጓዴ ገጽታ ከዚህ አካባቢን ከማሳመር ምቹ ከማድረግ ጋር በተያያዘ እንደው ምን ያህል ነው ቁመናችን? እንግዲህ አንድ ከተማ የሚያሰኘው
ቆንጆ ሆነ ውብና ማራኪ ሆነ ቦታዎች ክፍት አረንጓዴ ቦታዎች ሊኖሩት ይገባል። ከዚህ አንፃር ላይ እንደ ከተማ ውበትና አረንጓዴ ልማት ቢሮ ያሉንን ቦታዎች ክፍት ቦታዎች እየተለየ እንዲለሙ እየተደረገ እንክብካቤ እየተደረገላቸው በዚህ ደረጃ ያማሩና ውብ ሆነው እንዲቀጥሉ ከማድረግ አንፃር ላይ ሰፋፊ ስራ እየሰራን ያለነው። አሁን ደግሞ የኮሪደር ልማትም ተጨምሮበት ከዚህ በፊት በጣት የሚቆጠሩ ሄክታሮች ሲለሙ ነበር። አሁን ደግሞ በመቶዎች በሁለት መቶዎች በሄክታር ነው እየለማ ያለውና የከተማችን ገጽታ ከመቀየር ባሻገር ለኢኮ ሲስተሙ ኢኮሎጂካል ሲስተሙ ያማረና ቆንጆ ሆኖ ስናይ እንደ ከተማ ውበት ቢሮም ደስታና እፎይታ ነው የሚሰማንና ይህንን አስቀጥለን ለመቀጠል ደግሞ የተሻለ ቁመናም የተሻለ ኮሚትመንትም ስላለ በዚህ ደረጃ እንቀጥላለን የሚል እምነት ነው ያለን። ልክ ነው። አንዳንድ ጊዜ ቤታችን በጥሩ ሁኔታ ስናሳምር እንድንቆይበት ሊረዳን ይችላል። ግን መኖሪያችን ቤታችን ብቻ ላይሆን ይችላል አይደለ? ወጣ ስንል አካባቢያችን ሄድ ስንል ደግሞ ምን ደርስበት ጭምር የምንወዳቸው ቦታዎች መሆናቸው ተገቢ ነው። ግን እንደው የተለያዩ ተሞክሮችን እናያለን በዚህ በስማርት ከተሞች ዙሪያና የሌሎች ሀገራት የአረንጓዴ ልማት አጠባበቅን ስንመለከት እንደዚህ በተግባር ቦታው ላይ ሄደን ከምንሰራው ባለፈ ቴክኖሎጂው ሲያግዛቸው እንመለከታለን። እኛስ እዚህ ላይ ምን አስበናል? አሁን ቴክኖሎጂን ከማሳደግ ቴክኖሎጂን ከመጠቀም አንፃር ላይ አሁን እያጠጣንበት ያለው ሂደት በቦቴና በሌሎች አማራጮች ነው እየተጠቀምን ያለነው። ነገር ግን በቦቴ በዚህ ደረጃ የምንቀጥልበት ሂደት አይደለም ያለው። ለወደፊቱ የታሰቡ ስራዎች አሉ። የውሃ ትሪትመንት ኤሪያዎችን በየአካባቢው ላይ በመጠቀም በወተር ሃርቨስት አድርገን በምንሰራበት ሂደት እየተጠቀምን ያለነው። አሁን በሙሉ አቅማችን ለመግባትም የእንቅስቃሴ እየተደረገ ያለው የተለያዩ ግለሰቦችም ድርጅቶችም ይሄንን ወጥነት ባለውና ሳይንሳዊ ዘዴ በመጠቀም ቴክኖሎጂን በመጠቀም ለማጠጣት የተለያዩ ቴክኖሎጂዎች እንዳላቸው አምጥተው ለቢሮ ኃላፊዎች ማቅርበዋል። በዛ መሰረት እሱን ውጤታማነትን ተረጋግጦ ካለቀ በኋላ ወደ ተግባር የምንገባበት ሂደት ይኖራል። ኮሪደር ልማቱ ጋር በተያያዘ ግሪነሪዎች እጅግ በጣም በስፋት እያየን ነው። አንዳንድ ቦታዎች ላይ ደግሞ በፍጥነት ተተክለው በፍጥነት አረንጓዴነታቸውን ሲያጡ እናያለን እና እዛ ላይ እንክብካቤ ክትትል ላይ ምን ያህል እየተሰራ ነው? አዎ መቼም በማህበራቶች አሉ የወጣቶች እና የሴቶች ስራ እድል ፈጠራ ቢሮ በሚልክልን ደረጃ ነው ወደ ተግባር የምናስገባውና አንዳንዶቹ ጠንካራ ማህበራት እንዳሉ ሆኖ በጣም ጥቂት የሚባሉ ደግሞ ደካማ የሆነ ማህበራት አፈጻጸማቸው ያነሰ ማህበራት አሉ። እነሱን ስናስገባም ስልጠና ሰጥተን ነው የምናስገባቸው። ምክንያቱም ብዙ ሀብት የሚፈስበት ኤሪያ ሁለተኛ ከተማዋ ገጽታ የራሱ አስተዋጽኦ የሚያደርግ ኤሪያ ስለሆነ የየቀኑ ድጋፍና ክትትል የየቀኑ ክትትል ስለሚያስፈልገው በዛ ልክ ማሄዱ ማህበራቶች አሉ። እነሱም በየጊዜው እርምጃ እንዲወሰድ ከማድረግ ባሻገር ራሳችን እርምጃ ወስደን እነሱም በማስወጣት ሌላ ማህበራት አስገብተን እንደዚህ በአማረ መልኩ የሚከታተሉና የሚንከባከቡ ማህበራትን እያስገባን ነው የምንሄደው ማለት ነው። ስለዚህ ጥቂት የሚባሉ ቢሆኑም በአግባቡ ስራቸው የማይወጡት ግን የከተማው ቢሮም ይሁን ክፍለ ከተማም ወረዳም በጋራ በመሆን እርምጃ እየወሰደባቸው እያስተካከለ የሚሄድባቸው ሂደቶች አሉ። ግሪነሪውን በስፋት የመስራቱ ስራ ምን ያህል ነው? ምን ታስባል ወደፊትስ? ለወደፊቱ ያው በተጠናከረ መልክ ለመሄድ ነው ያሰብነው። ምክንያቱም አዲስ አበባ እንደሱም አዲስ መሆን መቻል አለባት፣ ያማረች መሆን አለበት እና እንደ ቢሮአችን ረጅም የ10 አመትም የ5 አመትም በየአመቱ እቅዱም አለና ከስትራቴጂው ቅርቅ ተነስተን ስንሄድ በጣም በሁሉም አካባቢ ላይ በተመላከቱ በመዋቅራዊ ፕላን መሰረት ክፍት አረንጓዴ ቦታዎች ተብሎ የተመላከቱ ቦታዎች በሙሉ የማልማትም የመንከባከብም ውብ የማድረግም ኃላፊነት የተሰጠው ተቋም እንደመሆኑ መጠን ይሄ በሙሉ ለመተግበር በሙሉ ቁርጠኝነትና በሙሉ አቋም ነው ያለው። በዛ ልክ እየሰራን ያለው ማለት ነው። የበለጠ ለመስራት ምን አስበናል? ቴክኖሎጂውን በመታገዝ ልክ እንደዚህ አረንጓዴ ቦታዎችን መጠበቅ። አዎ ማለት አሁን የዘመኑ ቴክኖሎጂ ነው። ዓለም አንድ መንደር ሆናለች ሲባል ቴክኖሎጂ ያመጣ ነውና ይሄንን የልማትም የእንክብካቤ ስራም ዝም ብለን በማን ፓወር ብቻ እንደዚህ ሆነ የምንቀጥልበት ሂደት አይደለም ያለው። እንደ ቢሮም የራሱ
ሲስተሞች የራሱ አሰራሮች እየዘረጋ ነው ያለው። የተለያዩ ተቋሞችም የተለያዩ ድርጅቶችም ግለሰቦችም ለምሳሌ ውሃ የማጠጣት ሂደቱ በዘመናዊ መልክ ከማድረግ አንፃር ላይ የተሻለ ተሞክሮም የተሻለ ልምድም የተሻለ ዕውቀትም አለን ብሎ የተለያየ ዓለም ተሞክሮች ይዞ የሚመጡ ሰዎች አሉ፣ ድርጅቶች አሉ። እሱን የትኞቹ ይሻላል ተብሎ ከተመረጠ በኋላ ወደ ተግባር የምንገባበት ሂደት አለ። ሁለተኛ ቴክኖሎጂ እያንዳንዱ የምንሰራቸው ስራዎች የምናለማቸው አካባቢዎች ቦታዎች በቴክኖሎጂ ከመታገዝ አንፃር ላይ ከሚመለከታቸው ተቋማት ጋር በጋራ ሆነን ያለማናቸው ስራዎች አሉ። እሱን መሰረት አድርገን ወደ ተግባር ለመግባት ጥረቶች እየተደረጉ ናቸው ያሉት። ጊዜ ካለሽ ምናልባት ከቴክኖሎጂ ጋር በተያያዘ ከሚመለከተው አካላት ጋር ያጠናነው ጥናት አለ። ቴክኖሎጂ ሊሆን ይችላል ብዬ አስባለሁ። እኔም ወደዛ ስልጠና ለመግባት ነው እየሄድኩ ያለሁትና ጊዜ ካለሽ እንዲያውም ገብተሽ ብታዩና ቴክኖሎጂው ከስራችን ጋር እንዴት ተሳስሮ እየሄደ እንደሆነ ብታዩ ደስ ይለኛል። ቤቴ ነው በጣም ደስ ይለኛል ነው። አዎ መልካም። ሰላም ነው። ጤና ይስጥልን። ሰላም ነው። ስልጠናው የቢሮውን አክቲቪቲዎችን በቴክኖሎጂ ታግዘን ለመስራት እየተደረገ ያለ ስልጠና ነው። ማን ነው የሚመለከተው ይሄን ስልጠና? ይህ ስልጠና ያው በርካታ ሰዎችን ነው የሚመለከተው። ከቢሮ ጀምሮ እስከ ታች ወረዳ ድረስ ያሉ ባለሙያዎችን ይመለከታል። ከዚህ በፊት በተመሳሳይ ለክፍለ ከተማም ለወረዳም ላሉ ለዘርፉ አመራሮች እና ባለሙያዎች ስልጠና እንደዚሁ በዚህ መልኩ የተሰጠ ነው የሚገኘው። ስልጠናው ቀጣይነት ይኖረዋል። ቀጣይም የገንዘብ ማስጨበጫ ስልጠናው ይቀጥላል። 2017 በጀት ዓመት ላይ ትልቁ ብለን እንደ ቅድም ይዘን የገባንበት የቢሮውን ስራ በቴክኖሎጂ አግዘን ለመስራት ነው። ከዚህ አንፃር ለቴክኖሎጂ ቢሮ ለኢኖቬሽንና ቴክኖሎጂ ቢሮ በእኛ ጥያቄ መሰረት አቅርበን በእነሱም መልካም ፍቃድ ባለሙያ በመመደብ እስከ ታች ወረዳ ድረስ በመሄድ ያው ቴክኖሎጂውን አልምቶልናል። በዚህ በለማ ሶፍትዌር መሰረት የመጀመሪያ ድራፍቱን በተደጋጋሚ እኛም ማናጅመንትና በኢኖቬሽንና ቴክኖሎጂ ቢሮ ማናጅመንት በጋራ በተደጋጋሚ ገምግመናል። ከዚህ በኋላ ልክ ሶፍትዌሩን ሲጨርሱ የስልጠና መስጠት ስለሆነ የሚቀድመው ከማዕከል ጀምረን እስከ ወረዳ ድረስ ላሉት የተሳተፉ ባለሙያዎች የመጀመሪያ ዙር የግንዛቤ ማስጨበጫ ስልጠና ተሰጥቷል ማለት ነው። በተለይ ከዚህ ከአረንጓዴ ልማት ጋር ተያይዞ በከተማ እየለሙ ያሉ የአረንጓዴ ልማት ቦታዎች አሉ። በርካታ ሌሎች ተግባራቶችም አሉ። እነዚህን ተግባራቶችን በማኑዋል በተለመደው አሰራር ብቻ ሳይሆን በቴክኖሎጂ ታግዘን ከጊዜም ከወጪም በአጠቃላይ ከጥራትም አንፃርና ሌሎችም ታማኝነት መሰረት ያደረገ ለማድረግ በቴክኖሎጂ መታገዝ ግዴታ ስለሆነ በዚህ ዓመት አመራሩም በቁርጠኝነት ወደዚህ መግባት አለብን በሚል እሳቤ ይዘን የገባንበት ነው ማለት ነው። ለምሳሌ ያያችሁትን ነገር እዚህ ሲስተም ውስጥ ማስገባት ስላለባችሁ ለምሳሌ ከተሞች ላይ ግሪን ኤሪያዎች አሉና ስለነዛ ግሪን ኤሪያ መረጃ ማወቅ ወይም ማየት ብትፈልጉ እንደ ባለሙያ እዚህ ውስጥ ኤሪያስ የሚለው ውስጥ ከገባችሁ በኋላ ሳይት ክፍለ ከተማ የትኛው ክፍለ ከተማ ላይ ነው ይሄ ሳይት ያለው የሚለውን ትመርጣላችሁ። የቢሮ ባለሙያዎች አሁን ከዚህ በፊት እያንዳንዱ 119 ወረዳ ላይ የዞሩ ነው ክትትልም ድጋፍም ሲያደርጉ የነበሩ ያ እንዳለ ሆኖ እዚህ ቢሮአቸውም ቁጭ ብሎ በሞባይላቸውም ላይ ቢሮ ላይ ባሉ ኮምፒውተር ላይ ቁጭ ብሎ እያንዳንዱን ሳይት የሚቆጣጠሩበት
እያንዳንዱን ክፍለ ከተማ ወረዳ የት ቦታ ላይ እንዳለ የለማው የተጎዳም ካለ ያን ኮንትሮል የሚያደርጉበት ሲስተም ነው ማለት ነው። ሁለተኛ ክፍለ ከተሞችን ወረዳዎችም በየወሩ ሪፖርት በማኑዋል ነበር የሚልኩት። አሁን ግን በዚሁ በለማ ሶፍትዌር ነው ሪፖርታቸውን የሚልኩ ማለት ነው። ሌላው አካልም ሌላው ገብቶ የመጻፍና ሌላ ነገር ማድረግ ነው የማይችለው እንጂ ማንኛውም አካል እዚህ ዌብሳይት ላይ ገብቶ አክሰሱን የማየት ያለበትን ደረጃ የማየት እድል አለው ማለት ነው። ሰላም ነሽ? እንዴት ነሽ? ጨረሳችሁ ስልጠና? አለቀ። እንዴት ነበረ? ቆንጆ ነበር። እየጠበቅኳችሁ ነበረ እስክትጨርሱ? ኦኬ። ስልጠናው አሪፍ ነበር። ያው በሚገባ አጠናቀውታል። ያው ደስ የሚል ሪስፖንስም ነበር። ያው አክቲቭሊ ሲከታተሉም ነበር። ያው እነሱ ስራቸውም ስለሆነ እንዲቀልላቸው ስለሚፈልጉ ሶፍትዌሩ ደስ ብሏቸው ተመችቷቸው ነው የሰለጠኑት። የከተማው ውበትና አረንጓዴ ልማት ቢሮ አጠቃላይ ኦልሞስት አጠቃላይ ስራውን በጣም ሊያቀል በሚችል መልኩ በፊት ማኑዋሊ ወይም ደግሞ በወረቀት የሚሰራውን ስራ በሲስተም ወይም በዌብሳይት አድርጎ ቀለል አድርጎ የሚያሳየን አይነት ሲስተም ነው። ዌብሳይቱ የተሰራው ለሁለት ዓላማ ነው እና አንደኛው የሚመለከተው መረጃ የሚፈልግ ሰው ከውጭ ሆኖ የተለያዩ መረጃዎችን ማግኘት ይችላል። በከተማው ውበትና አረንጓዴ ልማት ቢሮ ስር ያሉትን የከተማው እነዚህ አረንጓዴ ኤሪያዎችን ስለ ኮንተንታቸው፣ ዲስክሪፕሽናቸው አጠቃላይ በምን ክፍለ ከተማ ምን አይነት ኤሪያ ምን አይነት ግሪን ኤሪያ አለ የሚለውን በጠቅላላ መረጃ የሚሰጠን ነው ሲስተሙና የውጭ አካል ወይም ደግሞ ሌሎች አካላት ማግኘት የሚችሉት መረጃ የፈለጉትን አይነት ከግሪን ኤሪያ ጋር በተያያዘ መረጃ ማግኘት ይችላሉ። እዛ ላይ ለውስጥ ደግሞ ወይም ደግሞ የሰራተኛው ገብቶ የሚያደርጋቸው የተለያዩ ስራዎች አሉ። አንድ ግሪን ኤሪያ ለመባል ብዙ አይነት መስፈርቶች አሉትና ግሪን ኤሪያ ኮንቲኒየስሊ አቬይላብል ወይም ደግሞ እንዲያገለግል የተለያዩ ማቴሪያሎች አሉት በውስጡና እነዛን ማቴሪያሎች እንዴት መጠቀም እንዳለባቸው ሪፖርት ከወረዳ እስከዚህ ድረስ እስኪመጣ ድረስ ያለውን ነገር የሪፖርት አላላቁ ወይም ደግሞ የመረጃ ለውጥን በቀላሉ ቶሎ በአስቸኳይ እንዲያልቅ የሚያደርግም ጭምር ነውና በፊት ማኑዋሊ ሲሰሩ የነበሩ ነገሮችን ወደ ሲስተም ቀይረው ቶሎ በየሳይቱ ወይም በየግሪን ኤሪያ ያሉትን መረጃዎች በቀላሉ በሲስተሙ ማግኘት እንዲችሉ ወይም ደግሞ መረጃዎችን ከወረዳ እስከዚህ ድረስ ያሉትን በቀላሉ ተለዋውጠው ጥሩ ነገር እንዲያመጣ የሚያደርግ አይነት ሲስተም ነው። ሶፍትዌሩ ሲሰራ ለፐብሊክም ታስቦ ስለሆነ ፐብሊክ የተለያዩ ግሪን ኤሪያ አይነቶችን ምን አይነት ግሪን ኤሪያ በምን አይነት ኤሪያ ውስጥ አለ የሚለውን ስለ ግሪን ኤሪያው ታይፕ አይነት ሎኬሽኑም ጭምር አጠቃላይ የሚፈልገውን ግሪን ኤሪያ በየክፍለ ከተማው ያለውን ማግኘት ይችላል በቀላሉ። ስማርት ኢንቫይሮንመንት ወይም ደግሞ ስማርት ሲቲ ሲታሰብ ነገሮችን ወደ ሲስተም የመቀየር ወይም ደግሞ ወደ ሲስተም የማስገባት ስራ ካልተሰራ ስማርት ሊሆን አይችልም። ስለዚህ ስማርት እንደ ሀሳብ ስማርት ማለት ራሱ ሲጀመር ስናስብ ነገሮችን ማቅለል ወይም ደግሞ ቀለል ያለ አሰራር ሂደትን መፍጠር ነውና በዚህ ዙሪያ የኛም ተቋም ይሄንን ሲስተም ሲያስለማ እንደ ከተማ በከተማው የሚገኙ የአረንጓዴ ቦታዎችን በቀላሉ ሰው ስማርት በሆነ ወይ መረጃውን እንዲያገኝ ባለሙያዎችም ደግሞ እነዚህን መረጃዎች በቀላሉ ተለዋውጠው የተሻለ ግሪን ኢንፍራስትራክቸር እንዲኖር የተሻለ ኢንቫይሮንመንት ነዋሪው እንዲያገኝ የተሻለ ተጠቃሚ እንዲሆን ይሄኛው ሲስተም በቀላሉ ከበለጸገ በኋላ ሰው በቀላሉ መረጃውን እንዲያገኝ ስማርት በሆነ ወይ ኦልድ የሆነው ነገር እየቀረ ሄዶ እነዚህ ነገሮች ቀለል አድርገውት ስማርት በሆነ መልኩ እንዲጠቀም የሚያስችል ስለሆነ ከዚህ ከተነደፈው ነገር ጋር በተያያዘ የኛ ቢሮ እነዚህ ነገሮች በግሪን ኤሪያው ዙሪያ ወይም በአረንጓዴ መሰረተ ልማት ዙሪያ ያሉትን ነገሮች ለማህበረሰቡ ቀለል ባለ መልኩ እንዲያገኝ ቀለል ያለ በቀላሉ ተጠቃሚ እንዲሆን ለማድረግ የታቀደውን እቅድ ነው አሁን እየተጀመረ ያለውና የዛ ስቴፕ አካል ነው ይሄ።
ኢኖቬሽን እና ቴክኖሎጂ ልማት ቢሮ ጋር በመተባበር እኛ እንደዚህ አይነት ስራዎችን እንሰራለን ብለን የኛን ተግባርና ኃላፊነት ወይም ደግሞ ዝርዝር ተግባርን ከነገርናቸው በኋላ እንደዚህ አይነት ሲስተም ብሰሩልን ደስ ይለናል እኛ ሲስተማችንን ወይም አሰራራችንን እንዲያቀልልን ወይም ደግሞ እንዲያዘምንልን እንፈልጋለን ብለን ባቀረብነው ጥያቄ መሰረት የአዲስ አበባ ከተማ ኢኖቬሽን እና ቴክኖሎጂ ልማት ቢሮ ነው ይሄንን ሲስተም ከኛ ጋር በመቀናኘት ያለሙልን ማለት ነው። ሶፍትዌሩ ሲሰራ ኦፕን ፕላትፎርም ነውና እያንዳንዱ አዳዲስ ነገሮች በመጡ ቁጥር ወይም መጨመር የሚፈልጉ ነገሮች በመጡ ቁጥር እንዲጨመሩ ሆኖ ነው የተሰራው። ምክንያቱም ያው ከጊዜ ወደ ጊዜ ግብአቶች የተለያዩ ነው የሚሆኑት የተለያዩ ነገሮች ይጨመራሉና እንደዛም አክሰፕት እንዲያደርግ ተደርጎ ነው የተሰራው። አዳዲስ ነገር በመጣ ቁጥር አዲስ ነገር እንዲጨመርበት ተደርጎ ስለተሰራ ቀለል ይለዋል ያደርገዋል ይሄኛው ሶፍትዌር። አሪፍ ጥሩ ነገሮችን ይጨምራል። ያው እንደ ቢሮ ሰው ወይም ደግሞ ስራውን እንደሚያቅሰው ባለሙያዎቻችን ይቸገራሉ። ለምሳሌ ሳይት ሲሄዱ ሳይቱ የሆነ ችግር ይኖርበታል የሆነ ግሪን ኤሪያ የሆነ ዳሜጅ ሊደርስበት ይችላል የሆነ ችግር ሊኖርበት ይችላልና በየሳይቱ እየዞሩ ነው ያለበት ያ ሳይት ያለበት እየሄዱ ነውና ኦብዘርቬሽን ለቅሞ የተለያዩ ነገሮችን አድርገው የሚሄዱትና ያ ከጊዜም ከገንዘብም ከጉልበትም በጣም ይባክናልና ያ እንዳይባክን እዚህ ጋር ሆነው ሲስተሙ ላይ ሆነው የተለያዩ መረጃዎችን እንዲያገኙ ያስችላቸዋል። ስለዚህ ይሄ አንዱ በቃ መረጃውን በተቀላጠፈ መልኩ ከማስኬዱን ባሻገር በጣም ብዙ ነገር ይቆጥብላቸዋል። በዋናነት እዚህ ላይ ሜን ፓርቱን የሚጫወቱት የአይሲቲ ባለሙያዎች ናቸው። ምክንያቱም በተቋማት ውስጥ የሚገኙት ስራዎቻቸውን ያውቃሉ። አይሲቲ ባለሙያ ቢሮ ምን እንደሚሰራ የሱ ቢሮ ምን እንደሚሰራ ያውቃልና ያ ቢሮ የሚሰራውን ካወቀ ደግሞ የተሻለ አሰራር እንዲመጣለት ለኢኖቬሽን ቢሮ ለሚመለከተው አካል ሲስተም እንዲለማለት ሪፖርት ማድረግ ይችላል ማቅረብ ይችላል። ተጠቃሚው በደንብ ገብቶት ሙሉ በሙሉ አውቆት እንዲሰለጠን በደንብ መጀመሪያ ይሄን የትሬኒንግ ፕላትፎርም ነው አሁን የሰጡንና ይሄንን በደንብ ከሰለጠኑ ከበቁ በኋላ ነው ወደዛ የሚሄዱ። ቤት እንዴት ነሽ? ሁሉም ሰላም? ጨረስኩኝ። እንዴት ነበር ስልጠና? ስልጠና በጣም ቆንጆ ነበር። ብዙ ቀጣዩን ስራ እንዴት እንጠብቅ? ቀጣይ ስራ በጣም የሚያምር የከተማ ገጽታ የሚቀይር ቀጣይነት ያለው የአረንጓዴ ልማታችንን የበለጠ ከተማችን የሚያስተዋውቅ ሌላ ቦታ ሄደን የምናመጣ የነበረው ተመክሮ ቀርቶ በሀገራችን ላይ በራሳችን ሌሎች አርአያ የምንሆንበት እንደሚሆን ተስፋ አድርጋለሁ። ስለነበረን ጊዜ በጣም ነው የማመሰግነው። መልካም ቀን። እሺ፣ መልካም ቀን።